ዎቹ ይቅርታ እንደምታውቁት እነዚህ ሰዎች እስከሄዱ ድረስ ከነ ቆሪጥ ጋር እንላቀቅ ማለት እነሱ ባንዲራውን ይጠሩታል። እኔ ራሴ ላርቅ እነሱ የኦሮሞ ባንዲራ ሲሉ የኢትዮጵያ ባንዲራ አድርጌ እኔ አምቼው ፋኖ ነኝ፣ እንደዚህ ነኝ። ነገርየው ቀላል ነው ሰውዬ። እንክርድድ የተንከራደደች ቅጠል በልታ ስንቱን አሳበደች ሲባል ትዝ ይላችኋል። ድሮ እንደ ትሬት ነበረ ማያቸው እነ ቆሪጥ። አሁን ግን ለፋኖ ሰዎች በሶማሊያ ሾልካ አሰብን ስትሾፍ አላራራ በሞሳ ፈረጠጠች። ያች ግራ የገባት ወፍ አላትመ ኢሳያስ ከሁሉም ጋር ስራውን ሲሰራ የበሻሻ ቁራጭ ባፏ ስታጥራራ ቡካት ነግሶ አላስተኛ ቢላት ፈጣሪች ማነው ብሎ አራዳው ጠየቃት። ሰዎቹ ኢየሱስ ሲጠበቅ ከዛች ቆሪጥ ምላስ ኢየሱስ ነው ብላ ስትለቀው ያንን ፈስ 100 ሜትር መታው። ሰዎቹ በድንገት ሳላቀው ኦሮሞማ ተገንጣይ አገሯን ቀወጠው ያልኩኝ ነው። ሰዎች እነዚህ አይነት አኒማልስ ጋር እንውላለን ዛሬ። ቆሪጤ ሌላ አይነት ጂኦግራፊ ይዛ መጣለች። ስምቶ የማይታወቅ ታሪክና በቀልድ አድርገን ታሪኩን እናምታታዋለን። እስኪ ስለ ታሪክ ተናገር። 15 00 ባለው በቃ 500 እንደዛ አርጋስ ነው። መቼ ነው ታላቅነት ማሳያዋ ምንድነው? አሁንስ የምትመኘው የምታስበው የቱን ነው? የኢትዮጵያ ሰዎች 3000 ዘመን ትኖር ነበር ኢትዮጵያ ይላሉ። የኦሮሞ ገንጥሎ ደግሞ 500 አደረገው ሰዎች ብለው አሁን እንግባባለን። ላይ ኢትዮጵያ ታላቅነቷ ይኸው ሜዲቫል ፔሪድ ከ1270 ነው። የኢትዮጵያ እንደዛ አድርጋችሁ አስቡ። የኢትዮጵያ ታላቅነት ካላችን ከ1000 አፍተር ኤዲ ማለት ነው እስከ 15 00 ባለው በቃ የፈለግሽው ነው ቁጥር ብጨምሩ አይደለ? 3000 ዘመን መስሎ ነበር። እንዴት አድርጎ ነው 2000 ከዛ በታች ሆነው 500 እንደዛ አድርጋችሁ ነው ስፔሲፊካሊ እና 500 እንደዛ አድርጋችሁ ነው ስፔሲፊካሊ እና ከ1270 እስከ 15 24 ኢትዮጵያ ከፍታ በ1270 እንዲህ አይነት ኢትዮጵያ ማፕ ነበረ ነው ምትላለች ሰውየው ለቃ። በጣም ያሳዝኑኝ ግን እሷን የሚሰሙ ሰዎች በጣም እንዴት ብደፍራቸው፣ እንዴት በድድብና ብትሞክራቸው ነው። ይሄ ማፕ በ1700 3000 ዘመን ቀረ። እንግዲህ ዛሬ በታሪክ ነው የምንተሳሰበው ሰዎች። በ1270 ዓመተ ምህረት ኢትዮጵያ እንዲህ ነበረች ብቻዋን። በዓለም ውስጥ አሜሪካ አልነበረ፣ ራሽያ አልነበረ፣ የትም አልነበረ። ማንም ሰው አገር የሚባል አልነበረም በዛ ዓመት። አውሮፓ ውስጥ፣ ኤዥያ ውስጥ ብቻዋን ኢትዮጵያ በዓለም ውስጥ እንደዚህ ነበረች። ሜዲቫል ፔሪድ ራሷ የጻፈችው ቁጥር እኮ ነው። በቃ እንደ ሂስትሪ አድርጋ ነው የምታቀረው ሰዎች። እኔ እስኪ ታሳዝነኝ ኢትዮጵያ በቃ ሲምፕሊስ ታስበው ከአገው ዘመን ጨምረው ከአክሱም ጨምረው ካየው 500 ዓመት ታላቅ የነበርንበት ዘመን። the last 500 years ማለት ላለፉት 500 ዓመታት ቁልቁል የመጣው አሁንማ አፍዲሞ ጽማን የደፋችው አሁንማ ነፃነትም ባንዲራ ስሚ አንቺ የምትታየው ነጣ ባንዲራ አድርጌ ነው የመጣሁት። እኔ ፎሬነር ኤሪትራዊ ነኝ፣ ግን ሶሊዳሪቲ ለኢትዮጵያ ሕዝብ ለዚህ ባንዲራ አድርጌልሽ መጥቻ። እናንተ አገር ውስጥ የማይፈቀድ ባንዲራ ድምጥ ማጥ ጠፋል። ኮምፕሊት የለሽም። ኢትዮጵያ የሚባል የለም በፍጹም። ድምጥ ማጡ ጠፍቷል። ሰዎች የምኒልክ ቅላታችን ተከስክሰን
ለመፍረስ ጫፍ ላይ ስንደርስ የታደገ ሰው ስለሆነ ኢትዮጵያ ምኒልክ እንላለን። እሺ ከፍታ ግን አይደለም እሱ። ለመፍረስ ጫፍ ላይ ስንደርስ የታደገ ሰው ስለሆነ ኢትዮጵያ በእናታችሁ ስሙ። ኦሮሞዎች ምኒልክን ሲደመስሱት ላት ያደረጉት ምኒልክን የአድዋ ጦርነት የሚባለው ነገር ሲሰርቁት እኮ ነው የምላቸው። ምኒልክ እንላለን። እሺ ከፍታ ግን አይደለም እሱ። የወደቅንበት ነው። እዛ ላይ ተረባረበብን፣ ባንዳ ትርክ ሰጣብን፣ ወያኔ የሚባል ቁጥቅ መጣብን፣ ጀዋር የሚባል ደንቆሮ ምሁር ሆነብን። ምኒልክ ይህን ነገር አመጣብን እያላችሁ ነው ሰዎች። እነዚህ ኦሮሞማ አሁን ምኒልክ ሊሰርቁት ነው። ባንዲራችሁን ቀዳደው ጥለው አሁን ደግሞ ምኒልክን በቃ ድምፅ ማጥናት የአድዋ ጦርነት ምናምን የውርደት ጦርነት ነው የሚላቸው። በጣም ይገርም አይነት ጦስ እኮ ነው የደረሰባቸው። ነገር አናላይዝ ማድረግ ይችል ነበራ። ስንቀባረሩ መጥፌ ጉድጓድ ስቆፍር ተመልከቱልኝማ። አብቺ አሁን ሳይ ከሶፍ ዑመር እስከ ትግራይ ሄዶ ጉድጓዱን አይቶ ይሄ ነገር በጣም ነው የሚገርመው። አራዶቹ ጉድጓድ ተገኘ ነው የሚሏቸው ያሉት። ከትግራይ ወደ አሰብ የሚደርስ ውስጥ የተሰራ ጉድጓድ ካብሱ ምናምን አገኛ ብቹ ነው የሚላቸው ያለው። እሷ አይታለች። አቤት ጨዋታ! ላሊበላ እያለ ሲያሳስር እኔ ጭንቅላቴ ሊፈነዳ። አንተ ማርኩ ሚል ዶክተር ገላዲዮስ የሚባል ነበር። ቱቦ ገላዲዮስ ተባለ። ብቻ በቱቦ አድርጌ ወደ ውስጥ ወጥቼ ኤርትራ ሳጣት ባህር ውስጥ ገባለሁ ሲል ነበር። አሁን ደግሞ ጉድጓድ አገኘን ይላል። የት ሄደ አሰብኩ ቀረ። የሚገርም አሁን በጉድጓድ ልትገቡ። ችግር ምንድን ነው? አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል አጃቢ አድርጋችሁ ትግራይ ሄጄ እዛ ተማሪ በነበርኩበት ጊዜ ዶክተር አብይ በቅድም ያነሳውን ጉድጓድ አይቼዋለሁ። ውቅሩ አካባቢ ሄደን አስተማሪያችንም አልገባው ተማሪዎቹም አልገባቸው። ብቻ እኔ ግን ይሄ ጉድጓድ ግን ምንድነው ብዬ ልገባ ልነካው ውስጡ እና በቀደም ዶክተር አብይ ምስል ሰማሁት። አክሱም ይወስዳል ምኑ ጉድጓዱ አክሱም ብቻ አይደለም እስከ ምጽዋ ሰው ይወጣል። እኔ ግን ጂሳይ ጨለማው አይኑ ወጋር ተቃል ውቅሮ የሆነ ጓደኞች አላችሁ ቤተክርስቲያኖች ገብተን It's kind of comedy, you know. My audience says I love you, other you know, but this kind of crazy stuff. Crazy. Let go. ባህር ሲሉ የነበሩት እዚህ ጋር ደረሱ። በጉድጓድ ምናምን በቀዳዳ ውስጥ እስከ ማሳዋ ውስጥ የሚደርስ ማነው ይሰራላቸው? ጣሊያን አሁን አወቁት። ሰው መግባታችን አለ። የወዲት ጉዲት ያቃጠለችው እንትን ያለ አንተ ግድግዳው ወይ እንደዛማ ቢሆን አሪፍ ነው። በቃ እኮ አንድ ነገር እንደዚህ አድርጎ መጠበቅ ነው። ልክ ብቅ ሲል ከዛ ፍቅዳላ አይደል ምትዋትን ማጥፋት ነው። እነዚህ ደደቦች አኒማሎች ናቸው ስላቸው አታምኑ ማለት ወራዶች ናቸው። ከአቅሜ በላይ ሲሆንበት ወቅት መገንዘብ የወዲት ጉዲት ትላንትና የነበረች መሰለኝ ሁሉ ታቃታለን ይልጉት ወቡ ምን አንተ ታቃታለን? ኢትዮጵያን የምታቃታ አይመስልም። ሳይሆን እኮ እናንተ ነገር ወያኔዎች አቃጠራችሁ ገብታችሁ ምናችሁ ታመናል። አህመድ ግራኝ ነው ምለው አብይ አህመድ የሚባለው ድምጥማጡን አጠፋ አይደለ? እንደ ክርስቲያኒቲ በጨረሳቸው እኮ ቸርቾቹን አቃጥሎ ጨረሱ። የወዲት ጉዲት ከዚህ የበለጠ ምን አደረገች? አህመድ ግራኝ ምለው ይሄ አብይ አህመድ ግራኝ። ኧረ በእናታችሁ ክርስቲያኒቲ ድምጥማጡ ሳያጠፋ አንድ ነገር አድርጉት። ሰውዬ የሚገርም እኮ ተጫወተባት። ግራ ገባኛው። የታሪክ ምሁር ካላገዘ ችግር ነው የሚሆነው። ለማን ተጠቅመዋል? የሆነ ቦታ ይገባል፣ ይጠቅማል። አሁን እነዚህ ማፖች የዛሬ ስንት ዓመት ነው ድንገት ያነሳዋቸው? ጓደኛ ቤት ሄጄ ፑንትላንድ ብንመይ ሶማሌ ወፉ በርበራ ይላል። ይኸውና የማን ነው? የኢትዮጵያ ነው። ዘይላ ይላል። የማን ነው? የኛ ነው። አሰብ ራሱ እዚህ ጋር አለው። አንተ ትንሽ ካሰብ ከፈለሽ ከተባያችሁና ምጽዋችሁና ይህንን ታሪክ አስቀምጠን እቺን ኢትዮጵያ እያወቅን ይህንን ማፕ ማየት አቅቶኝ
ኢዝቅኤል ጋቢሳ የሚባል ኩበት ራስ ይመጣና ፊት ለፊትህ በቴሌቪዥን ቁጭ ብሎ እንዲህ አራት ማዕዘን ባለው ቴሌቪዥን ቁጭ ብሎ ምን ይላል? ኢትዮጵያ በታሪኳ ወደብ ኖሯት አያውቅም ይላል። አእምሮ ላይ ተጸራርጦብህ ሄደ። በቃ ህፃናትን በኦሮሞ ስም አፍ በኦሮሞኛ አፍ ግጥማታቸውን አጠፋ። በትምህርት ነው የሚገጥመው ሰውየው፣ እንዳንቺ አይደለም። በማፕ በምናምን በተሳት በታሪክ ነው የሚገጥመው አይደለ? ዶክተሩ ፕሮፌሰሩ እናንተ ፕሮም የትም መርካቶ ጫት ሲቅም የሚውል አይደለም ነው ያለ። እሱ ደበኛ ኢትዮጵያዊ ነው፣ ተገንጣይ የሚያወራው ኢዝቅኤል ጋቢሳ ግን ዘሩን ስናጠራ ኤርትራዊ እኮ ነው። ታውቃለህ እንዴ? ኤርትራዊ እኮ ነው። እስራኤል ማን ኢዝቅኤል አታውቅም? በስሙ ጀመራችሁ አልጣ ነው። ፕሮፌሰሩ ኤርትራዊ ነው ማለት ጀመሩ። ሁሉም ኤርትራውያን ያደርጓቸዋል። ደበኛ የሆኑትን ኢትዮጵያውያን በሙሉ ኤርትራውያን ያደርጓቸዋል። እነዚህ ተገንጣዮች፣ እነዚህ ደደቦች፣ እነዚህ ማይር፣ እነዚህ ትራሾች፣ እነዚህ ውዳቂዎች በዓለም ውስጥ እንደዚህ አይነት መንግስት እነዚህ ተራ የሰፈር አይደለ የጫት ምናምን የሚገርም ኤርትራዊ ነው። የጀዋር ነው ያልገባኝ። እኛ ሰፈር ስለተወለደ ስለማውቀው ኢጎ ነው ኢየሱስ ብሔሩ ራሱ እሱ ኢጎ ነው። ኦሮሞማ ጨዋ ነው። አንተ እዛ ዙር ኧረ በእናታችሁ እናንተን ኦሮሞማ እንደናንተ አይደሉም። አሁን ይሄ ነገር እንዴት እንደሆነ ካልቸራል ነው ወይስ ምናምን ብለሽ የምጠራጠሪው ነገር ነው እንጂ ሰው እንደዚህ ይሆናል በመንግስት ለበል ብለን ጠራ ሆፕ ኦሮሞዎች ደህና ናቸው ብዬ ነው የማስበው። ግን ለጉድ ነው አዋረዳችኋቸው። በቃ እኮ ተዋረዱ። በእናትህ ሳቤጆች ኦሮሞኛን ያሳደገ ነው። እሺ ስነ ስርዓት በእናታችሁ የኢትዮጵያ ማፕ ታይታላችሁ። ኦኬ ኮምፔር አድርግላቸው። እነዚህ ደደቦች የሚገርሙ እኮ እንዲህ አይነት አራዊቶች። ኦኬ ኤርትራን ወስደዋታል። ከዚህ ጋር ኮምፔር አድርጉት። ኦኬ በሱዳን ውስጥ የተወሰደ ቦታ ውሰዱ፣ ተመልከቱ። ሱዳን ጭራሽ ገንጥለውታል ግማሹን አይደለ? ኤርትራን ወጥተዋታል ኮምፕሊትሊ ከላይ እስከታች ድረስ ሱዳን ሰው ሱዳንን ገነጠል። ይሁን መገንጠል ብቻ አይደለም፣ ወደ ቻድንም ቻድ እንኳን አልደረሰም መሰለኝ። እስኪ ከተስፋ ሰው ሱዳንን ገንጥሎ ዋው ኡጋንዳን ገንጥሎ ኬንያን ገንጥሎ ሶማሌን በጠቅላላ ወስዶ ኢትዮጵያ ነኝ ይላል። ሄደ ደስማ በ1897 ኮነች ኢትዮጵያ የተሰራች የተፈጠረች። ከዛ በኋላ ነው እሱ እናወራለን። እንደዚህ ያለ ቀውስ አያሳድግም። ችግር ያለበት እዛ ምናምን ነው ይነወራል። ወፍቴ ታላቅ ነበር። ታላቅ ምናምን ታላቅነትን ወቅ ምን ብላችሁ ልጆች አሉ ይችል ወሬ ነው ገና ጀማሪ ቆቶች ግራኛ አመት አገሩ ካልሆነ ጎንደር እዚህ ድረስ ሚሊዮን ሊዋጋ ይመጣል። ጎንደር ነው ወሎ፣ ትግራይ፣ አክሱም፣ ኤርትራ ጦር ነው። ኦቶማን ኢምፓየር ፖርቱጋል ደግሞ በላይ ገባብን። ሁለቱም የሚዋጉት ይህንን ኢትዮጵያ ማትባል ሀገር ጠቅላላ ሀገር የነበረ ነገር የለም። ያለ ግን ነበርኩኝ ባይነች በሁሉም ግን ተበሳሁ እያለች ነው ሰዎች በጠቅላላ መጥቶ ኢትዮጵያ ምን እንደሆነች አላውቅም። በበቅሎዋ ቀንተው ይሆን ወይ በፈረሷ አላውቅም፣ በግመሏ ወይ ደግሞ በፍየሏ ምን እንዳስቀናቸው አላውቅም። የዓለም ጠቅላላ ህዝብ መጥቶ ቀዳደደኝ። እንደ ኬሻ ነው የምትለው ያለችው። ሚድል ኮሪደር ለመቆጣጠር ነው፣ የሬድሲን ለመቆጣጠር የሚዋጉ ኦቶማን ቱርክና ፖርቱጋል። ያንቺ አልነበረም ስለሆነ ነው አሁን ቁጥጥር ያንቺ። እንዴት አድርጎ ነው ያንቺ የሆነው? ሬድሲ እኮ ነው የምልሻለሁ ቆሪጢ። ስለዚህ ባዶ ስለነበረ ለቁጥጥር ሁሉም ሄዱ ነበር።
ኦቶማን ከማቀው ነው ጊዜ ጀምሮ ከ1520 ጀምሮ ማለት ነው ወፍቴ እስከ 1660 ኦልሞስት ለስንት ዓመት ማለት ነው ለ140 ዓመታት ራይት ለ140 ዓመታት ከ3000 ወደ 500 አሁን ደግሞ ተቆራርጣ ወደ ታች ወርዳለች የኢትዮጵያ ኤግዚስተንስ ቁጥር ጠፋብኝ የትኛውን ያዘው አሁን ደግሞ ከ1292 ነው ያለኝ 72 ከ1297 ጀምራ ኢትዮጵያ ደግሞ የነበረችው ግሬት ምናምን ቁጥር ስተው ግማሽም አልደረሰም 3000 ገና መቼ ነበራት የት ነበረች ኢትዮጵያ በፍጹም ጭራሽ አሁን ተምታታብኝ ምክንያቱም ኦኬ እንዴት ትራሽ እንዳደረገው አጼ ምኒልክን ታይታላችሁ ምክንያቱም የአድዋ ድል እኛንን ብለው ሊወስዱ ስለፈለጉ ነው አይደል ስለዚህ በዚህ ጊዜ 3 ቨርጅን ሳለ ያሉ የትግራይ አለ እዛ ጋር ምኒልክ አልነበረም ባዮች ናቸው እነማን ነበሩ ሲባል መንገሻ ዮሐንስና አሉላ አባ ነጋ ምኒልክ አልደረሰም በወቅቱ ይላል የአማሮቹ ደግሞ አሉላ አባ ነጋ እንደዚህ አይቆጥሯቸው ምኒልክ ነው ያደረገው ነው መንገሻ ዮሐንስ የሚባል ስንታችሁ ታውቃላችሁ የትግራይ ገዢ ነበር አሁን ኦሮሞ መጥቶ ደግሞ የምኒልክ እንዲያውም ጭራሽ ከፋፍሎ ነው የሄደው ጥላ መጣብን ጀግንነቱ በቻቻ የሚባል የኦሮሞ ኦኬ የሚባል ሰውዬ የኦሮሞ እሱ ነው እንደዚህ አድርጎ ድሉን ያመጣው ያሉ ነው አሁን ደግሞ ኢትዮጵያ የምትባለው ነገር ምን እንደሆነ ይጠፋብኝ ባንዲራዋ አትሊስት ለሜሞሪ እዚህ ጋር ጊዋለው ሰዎቹ መቼ እንደተደረደ ባንዲራው መቼ እንደተሰራ እናወራለን ሰዎች ኢትዮጵያ ኖራለች የሚባለው ስለዚህ እዚህ ጋር እየተስማማ ለ140 ዓመታት ይኸውልህ ይሄ ኤሪያ እንዴት ድብልቅልቁ እንደወጣት ይሄ የሚያሳየው ኢትኒክ ማይግሬሽን ከዛ ከጦርነት ክርስቶስ ጦርነት በኋላ ከግራኛ ምርጥ ጦርነት በኋላ ማለት ይሄ ሁሉ ኢትኒክ ድብልቅልቁ ወጣ ያው ምንድነው ሶፊ ይሄ ምንድነው ዳሞት ነው ምንድነው ኦሮሞ ትራይብስ ምናምን ነገር አርሲ ከረዩ ወኮ በለው ከዚህ ነሳል እዚህ ጎንደር ገባለ ሂድበል ከዚህ ተነስቶ ደግሞ ወደዚህ ባሌ ይላፍ ተመልከቱ ከዚህ ከመሃል ከኛ ጋር ይነሳና እዚህ ሄድ ነው ከዚህ ወደዚህ ነው ከተክም ታረገው ነው እንዴት እንደምትነቅ የሚሰሟት ሰዎች እንዴት እንደናቀቻቸው በቃ አንድ ስዕል አምጥታ ቁጥር ምናምን በዚህ ቁጭ ታደርጋለች እንዲህ አይነት ማብራሪያ ትሰጣለች ያለችው በእናታችሁ ወደ እግዚአብሔር ያውጣችሁ ከዚህ ሰው አብቹ እግዚአብሔር ያውጣ ከዚህ አብቹ አልተማርክም ግን ሌላ ተማሪ የተማረ ሰው አጣ እንዴ ሰው የምታስተው አዝሮ አሽከርክሮ እኮ ጆሮ አረገው እንዲህ ያረገ ማላግ ሰው እንዲህ ያረገ በቃ ሰዎች የሚያዩት ሰው ስለዚህ ነው ይሄ ትኒክ ማፕ ነው ጋፋት እቲ ረገ ቆይቆይና ጋፋት ሲሄነው ወፍዬ ይሄ ኦሮሞ ነው አራታው ያርስ ኦሮሞ በዚህ ጋር ቤት እንሸከሸከው በቃ ወፍ ቆይሼ ምንድነው ቦረና ኦሮሞ ከደምቢያ ይመቻችሁ እሺ ምን ተመቼ መሰለኝ ድብልቅልቅ ነው የወጣው ከዛ በኋላ ማንነታችን ተፈጥሮ በዚህ እኛ ኢትዮጵያን አንድ ነን ብለን ስናወራ ዝም ብለን ስናወራ ወጭት ኢትዮጵያ የነበረችበት ሴራ ሳይሆን ይሁን ማለት ነው አይደል አንቺ ባንከር ነው የምታስታውስ አንቺ ባንከር የሚባል ቆሪቲ ኮሜዲያን ሆነች ቁጫች አይደለ እስኪ በል አለ እንኳን ይሁን ከስንት እንደሮጠ ተመልክተው ይሄ ከዚህ ተነስቶ ወደዚህ ግን መነሻው የት ነው እኛው ጋር ነው እኛው ነን አለ ተውየው አሰላው ሰሆነ ቀር በሻሻ ወይ በቻቻ ውስጥ ነው መነሻው ያደረገ ወፍቴ ታያላል ከዚህ ነሳነ ደግሞ ይሄው ኢሳይ ገባል እዚህ ጋር ስለዚህ ምንድነው የምትያለሽ ይላል ኢሳይኛው ነን እኛው ኢሳውስ ገባሽ እንዴ እነሱም ጋር ምናምን ዝምድና አለች እኛው የብሔር ስብጥር በቃ ተውት
አትርፍ ኢትዮጵያ ብላችሁ ተገላገሉ ሾፊ እሱ ይሻላል አይደለ ለቆሪጤ በቃ ልብልብ ከወጣ ስዕል ምናምን ከመሳል ኢትዮጵያ ወፊትኛው ሰዎቹ አሁን ዛሬ ከእሷ ጋር ቁጭ ብዬ እያወራሁ ነው። እዚህ ጋር ይታሰብ በደንብ እያወራሁ እኛ ኢትዮጵያውያኖች ነን ነው። አሁን ሁላችንም ኢትዮጵያውያን እንሰማለን። አሁን ሶማሌ ተገነጠለ ምናምን ብለው ወሬ እንደዛ ቢባል የለም። የምን ተገንጣይ የተገነጠለ ሶማሌ ለማስገንጣይ እንዳንቺ አይነት የለም እኮ እዚህ እኮ የሚገነጠለ ሁላችንም ኢትዮጵያውያን ነው። እና አንድ ይኸውልህ ሲቪል ዋር መጣ፣ አተራመሰ። የውጭ ወረራ መጣ። ከፖርቱጋል ቀደደዋል። ይኸውልህ ፖርቱጋል መጥቶ ምን ወሰደብን? በርበራን ወፍዬ በርበራን ወሰደብን፣ ሰይላን ወሰደብን። ራሱ ፖርቹጊስ እንደዛ አይነት ጠላት እኮ አልነበረም። ፖርቹጊስ እዚህ ሀገር ደግሞ ተታይቶ ነበረ። በኢስት አፍሪካ የሁላችሁ በስቀዳቸው አገራችን ኢትዮጵያን እንዳጠፏት ሰዎች የቆሪጥ ቲዮሪ አሰብን ወሰደብን፣ አስወሰደብን፣ ምጽዋን አስወሰደብን። ምጽዋችን አለችና ቆሪጤ እሺ መጡልህ። የጠላት አይነት ተመልከት። በጣም ስብላሽ ስለነበረች ኢትዮጵያ በጣም ቅንተውባት በግራ በቀኝ አጣደፏት። የሁላችሁ ቆሪጤ እስኪ በምን ገቡ? ተቆራች በየት ነው የገቡት? በለቀቅነው መሬት በኦጋዴን መጣል ቤጦስ በዛ መጡብን እንዴ? ባትል ፊልም ይኸውልህ፣ በዚህ ጦርነት ይኸውሉ ጦርነት ነው እንደዚህ የሚበጠቡትን እኛ ላይ በታችም ገቡብኛ የተጫወቱባት ኢትዮጵያ ወደቅን። ቀላል ወደቅን። አፈር ድሜ በልተን የተከሰከስነው መሬት አፈር ድሜማ ምን ያለሽ አጋጩን ከግድግዳ ጋር ነው። ምንም አልተባለ። ያ የተበተነው ዲያሬ ነው ሊበራል ነው ምናምን ነው። ከዛ እሷን ሊያመጻድቅ እንደ ጀዋር ያለ ሰው ሊያመጻድቅ ሊያሞቃሻት ሴንትራል ነገር የሌለበት ወፍ የለም። የማይገባ አይነት ቋንቋ እኮ ነው የተደረገው። ስነ ጥበቡ በጠቅላላ ነው ያልገባኝ። ጠጅ አለ የለም ጠጅ አምጦልኝ እኮ ነው። ሽፍታነት እውቀት ነው እንዴ? እንደዛማ ከሆነ ዘመንም አዋቂ ሊሆን የሚገርም እኮ ነው። ሰው በርጫኝ በራሱ ሲናፋዛ የሚገርም እኮ ነው። ቆሪጤ የምን ይመስልሽ? ሽፍታ አዋቂ ሆኖ አቅም እዚህ ጂኦግራፊ ሲጻፍ አገር ማፍረስ ነው፣ ድንቁርና ነው። አገር የሚቀየረው እንደዚህ ነው አባዬ። እኔ የምልህ ይሪባ ከዛ መጣ አድርጌ እኔ ግስ አገር አለች በእውነት ሀገር አለ ይገኛል ብለሽ ታኛለሽ? አለች እንደ ኢትዮጵያ የምትባለው ነው። አንቺን ስጠይቅሽ ነው። ኦኬ እስኪ ተናገሪ። በስንት ቦታ ውስጥ ነው የገቡብሽ? ቴዎድሮስ አፄ ቴዎድሮስ ሹሩባ የሚሰራው ሰውዬ ዩኒፊኬሽን ይልሃል። ጎንደርንና ስንቃጣን ነው ዩኒፋይ ያደረገው ያሉት ቴዎድሮስ። ቆሪጥዬ እውነቴን ነው የምጠይቅሻለሁ። ኦሮሞዎች ያውቁታል፣ እዛ ደርሰዋል። ሁለተኛ ነው። በነገራችን ላይ ሪዩኒፊኬሽን እኛ ስንጀምር አውሮፓኖቹ ጀመሩበት። በነገራችን ላይ የአውሮፓና የኛ አንድ ራት አካሂደዋል። እንዴት ዝብስር ያለች እንዲህ ራስን ጥግ ላይ ነጥለ በብሔር በጎጣ ታጥረህ በጣም ኢኮኖሚ ነጭ እኮ በጣም ነው የሚቀናው ኢትዮጵያ። በጣም አቤት ቅናት ነች፣ አቤት ቅናት፣ አቤት ቅናት። ስለ ኢትዮጵያ ሲቪላይዜሽን ኢትዮጵያ የነበራት ምናምን የኢትዮጵያ የመሮጥ ችሎታ፣ የኢትዮጵያ የዳንስ ችሎታ፣ የኢትዮጵያ የባህል ችሎታ፣ የኢትዮጵያ የመወዝወዝ ችሎታ፣ የኢትዮጵያ የባህሎች ምናምን ችሎታ፣ የኢትዮጵያ አስቡት ያረገችው ችሎታ በቅናት ቀጃጃርኮ ይዞታል እኮ ነጭ የሚባለው። ለቀቅ አድርገው እኛ የፈረስንም ዘመን የፈረሱት ግን ወፍ ሪዩኒፊኬሽን ነው የሚለዋል። ሪዩኒፊኬሽን ማለት መተባበር እንደገና ተመልሰን ኢትዮጵያውያን የነበርነው ጠቅላላ ሶማሌው፣ ሱዳኑ፣
ሳውዝ አፍሪካ ሁሉም በጠቅላላ ኢትዮጵያ ሪዩኒፊኬሽን ምን ማለት ነው? ቆሪጥ የምትለው ያለችው እናንተ ሪዩኒፊኬሽን ሲባል ምን እንደሆነ ይገባችኋል ወይ? የድሮዋ ኢትዮጵያን ለማስመለስ ሁሉም ኢትዮጵያዊ የነበረው ህብረተሰብ እንዴት አድርጎ ሪዩኒፋይ እንደሚያደርግ መጀመሪያ እሱ ተሳስቦ ሲሄድ 12 ላይ ሊገነጥሏት እንደድሮ የሚሞክሩት ያሉት ነፃ አውጪ ድርጅቶች ደግሞ እንዴት አድርገው ነፃ አውጪ ድርጅት ነን የሚሉት ነገር ትተው ባንዲራ እንደገና ተስሎ የድሮ ሰዎች የድሮ ኢትዮጵያ ቢሉ ባንዲራ ኢኮኖሚ መልሶ መዋሃድ እኮ ታላቅ ነበርን ታላቅም እንሆናለን ማለት እኮ ነው። እሺ ቦታችን የት ነው? እዚህ ነው፣ እዚህ ድረስ ነው። አሳየው ቅድም። ከዛ ቴድሮስ ጀመረው መዋሃድ ማለት ቶሎ ብለሽ አሳያቸው እንጂ እንዳይሰለቻቸው። ተቆራጭ ቆሪጢ እንደ ታሪኩን ዘርዝሪው። በዚህ መጣልህ ወራሪ እኮ ነው። ወችት ኢትዮጵያ ላይ ተቃጥሎ ወረደላችሁ። በዚህ የመጣው ተመልከት፣ በዚህ የመጣውንም ተመልከት። ይሄም ሌላ ወረራ ነው፣ ይሄም ሌላ ወረራ ነው። ይሄም እንደዚሁ 1 2 3 4 5 6 7 8 9 10 11 12 13 ስንት ነው? 12 የሆነ እንደ ምናልባት አሁን 12 ነፃ አውጪ ድርጅት ያሉት ኢትዮጵያ ውስጥ ሰዎች 12 እኮ ደረሷል። የሰቆጣ ነፃ አውጪ ድርጅት፣ የትግራይ ነፃ አውጪ ድርጅት፣ የኦሮሞ ነፃ አውጪ ድርጅት፣ የጉሙዝ ነፃ አውጪ ድርጅት። ሰዎች ስሙኝ፣ ቀላል ከወዳበሳች ጋምቤላ ኦሮሞስ ነፃ ልትወጣ ነው። የእነሱ ነፃ አውጪ ድርጅት፣ የሶማሊያ ነፃ አውጪ ድርጅት፣ ወልቂጤ ነፃ አውጪ ድርጅት፣ የአፋር ነፃ አውጪ ድርጅት፣ የሶማሊያ ነፃ አውጪ ድርጅት። የቱን የቤቻም 12 ነፃ አውጪ 13 ብላለች እሷ። አንዱ ምንዛሬ ቅያሬ ለሰዎች ደንበኛ ጁሪ ሲስተም እኮ ነው የሚካሄዱ ያለው ኢትዮጵያ ውስጥ። የተባበሩት ተገንጣዮች ሰዎቹ አምቤሪሰሩ ኢትዮጵያ የካሜዲ ጊዜ ነው። እነዚህ ያመጡት ነገር እኮ ነው ራሳቸው የሚናገሩ የተባበሩት ተገንጣዮች። አቤት ወፍዬ ተሰቃየ ተንኮታኮት የሚደቀቅን እነዚህ ዘመን ዶሮ ሆነች ኢትዮጵያ። 12ቱ ስለዚህ ይቆራረጣል። በዛ እኮ ነው ዶሮ ሆነችን ብለው ያለበት ዶሮ። ያኔ መንገዱ ሲዘጋ ምን አደረጉ? ሃይማኖቱ አመጡብን። ቅባጠን 2 3 እያሉ በጠበጡን። በአንድ ቀን 6 ሰው የተገደለበት የጎጀር ነው ምናምን ጎጃም። ታሪክ ቆጣሪ ብለሃል። በቃ በሚሰራ በቃ አቃታችሁ አይደል? ጭራሽ አቃታችሁ። በጭራሽ 3000 ዘመናት ብትል 1874 ብትል 2279 812 500 ቁጥር ያምታታ ምሮ ጉድጓድ አድርጌ እወጣለሁ ብትል ከትግራይ ወደ ባህር ምን ሆኑ ኢትዮጵያውያን? በእናታችሁ ምንድን ነው መድኃኒት? የለም እንደ መድኃኒት ዳዳጅ ስበያቺ ደግሞ አምጪልኝ መጠጡን እኮ ነው ብሎ ያለው። ይሄ ነገርማ ያስጠጣል። ኦኬ ያስጠጣል። አምሶ ይኸውና ተዋቸው ትለኛለች። እንደምን የቱን ነው የምትወው? የቱን ነው የምትወው እኮ ምናል እንዲህ አይነት ኮንፊውዥን ልክ እኮ ባህር ውስጥ ገብተህ መፍጨርጨር እኮ የት ግራ ገብቷቸዋል። አገሪቷን ልምትባቷል። በኢትዮጵያ ታሪክ በጣም አሰቃቂ ጦርነት የሚባለው እሱ ነው። በህይወቴ ተመልሶ ሊያገግም ይሞክራል ብዬ አስቤ አላውቅም። 1855 ቴድሮስም ጀምሯል። ሊጀምርልህ እንከን ይኸውልህ ብሪቲሽ ይላል 1832 34 37 37 አቤት ውጊያ። ታዲያ በዚህ ሁሉ ጦር ተወግተህ ትተርፋለህ ወይ? ተስፋ ማስቆረጥ ነው እኮ ኮምፕሊት ተስፋ የሚያስቆርጥ ሴትዮ ደረጃ ስሚ፣ ታሪክ ነው የምታወራለች። ቆሪጥ እያልኩት
ቆሪጥ የምታወራው ታሪክ እንዴት አድርጌ ልተው? መጣው ግን አንድ ጊዜ ታሪክ ይበቅና እመጣለሁ። እዚህ እኮ የሀገሬ ታሪክ የኢትዮጵያ ኢኮኖሚ ወባሰይ አልሰማችም። እንዴት የዲዋ ምንድን ነው ግን ያቋረጠች ምንድን ነው የምትላለች? ለተመልካ ይህ በጣም ወሳኝ ዳታ ዶክመንት እኮ በደንብ አድርጋ አሳይልኝ። የእኔ ፊት ምን ያደርጋል? ይሄ ነው ወሳኝ። የሶማሊያ ፎርስ ሜጀር ባትስ ፍሬንች ፎርስስ ብሪቲሽ ሬስ ባይ ኦቶማን እኔ እኮ ከነከስኩ ነው ወፊ የተቆራረጥኩ አትይም እንደ ቆሪጤ ከተቆራረጥ ተጫወትብኝ አትይም። አረጀው መሰለኝ ይሄ ነገር አልታይ ብሎኝ ድክም ብሎኝ በሞባይል አሁን ስክሪን ላይ ማለበው እኮ ያጀው መሰለኝ ወፍ ሁሉ ቀስት ላይ ተሰክቶባት በመጨረሻም ጣሊያን ነው እንድትሳካለት መጣ ገባ ያዘን እኮ ታሪኩ። ከዚህ ታሪክ መቼ ነው የምትወጡት? መቼ ነው የምትወጡት? እና ስራ የምትሰሩት እንዴ? እስታክ በታሪክ ውስጥ እንዲህ የታሰሩ እዚህ ጋር እኮ ተሸክለው ቀሩ። መጨረሻ ጠፋቻች ኢትዮጵያ የምትባለው አይ ሁሉ ታሪክ ሰራች የምትባለው ባንዲራዋ ተቀደደ፣ አማርኛ ተደመሰሰ። አዲስ አበባ ምንድነው ያሏት? እሷን ፍንፍኔ የተባለች ምን እንዲህ አይነት አራዊቶች መጡባት። ወፊዬ ይሄ ጦራራ ጌታ ይሄ ሁሉ ቀስት ላይች ላይ ተሰክቶ ታያቸዋል። ግን እንዴት እንሄድሽ ወፍ ይሄ ሁሉ ቀስት ጃርት እኮ ነው የሚመስለው። እኛ ራሳችሁን እኮ እንደዚህ ያደረጋችሁ እኮ ሰዎች ናቸው። መጨረሻ ያቺ ቀይ የእናንተ ነች ምንድን ነች? የኦሮሚያ ቀስት ነች ምንድን ነው? ይሄኛው ቀስታየው ስንት እንደሆነ ያሰላ ቀስት አንድ ቀስት ካለም ቀስት በጠቅላላ የኢትዮጵያ ጥላ ምናምን ትንሽ ራሷን ስታ ሱዳንን ወጋች እኮ ነው የሚላቸው ያለ ጊዜ ራሽያ አዲስ የፈለሰመች ውጤት የለም መሳሪያ ራሽኔክ ነው ምናምን የሚባሉ በአንድ ጊዜ እንደዚህ የሚተማው አይመስልም። ይሄኛው ቀስት አያለሽ የማቀስት ነው በእናት ዓመተ ምህረት ውስጥ ይልኝ ወፉ አረጃ ይሄኛው ቀስትስ ይሄኛው ለየት ያለ ነው። ምንም አላስተረፈን እዚህ ድረስ የቀረች ነገር እኮ የለም። መጨረሻ የነበረችዋን ኢትዮጵያ ድምጥማጥ አጥፍታችሁ ገንጣዮች አረፋችሁት አይደለ? ሰዎች ኢንትረስቲንግ ስቶሪ አለኝ። ይሄ ሁሉ ውጊያ እኮ ባትልፊልድ ነው። በመጨረሻም ይሄ እስከመቼ ነው? ከ1824 እስከ 1978 ይሄ ሁሉ ጦርነት ተሸክመ መተን ወፍዬ ይሄ ቀይ ባህር ነው፣ ይሄም ቀይ ባህር ነው፣ ይሄም ቀይ ባህር ነው። ይሄ ደስ አባይ ነው። ይሄ ከሰላ፣ ይሄ ምጽዋ፣ ይሄ አሰብ ነው፣ ይሄ በርበራ፣ ይሄኛውስ ሞቃዲሾ፣ ኪስማዮ ሶማሊያ ነው፣ ጁባላንድ። ኢትዮጵያ ታላቅ ነች፣ ታላቅም ትሆናለች። ታላቅ ነበረች፣ ታላቅም ትሆናለች ብለን ስንል በምክንያት ታላቅ ነበረች ሳይቻሉ ሰዎቹ የሚገርም ኦፍኮርስ አሪፍ የሆነ ነገር ልንገራችሁ። ያዘጋጀሁት የ3 ደቂቃ የምትሆን ማፕ ደግሞ በተወሰነ ጊዜ ስንት እንደነበረ የኢትዮጵያ ታሪክ እዚህ ጋር ነገራል። እውነቴን ነው የምላችሁ። በ1884 ነጮች መጡ፣ አፍሪካን ተከፋፈሏት። በ1890 ኤርትራ ነፃ ወጣ፣ የጣሊያን ግዛት ሆነች። በማፕ አሳያችኋለሁ። ኢትዮጵያ ደግሞ በ1998 አካባቢ ከ8 ዓመት በኋላ ነው አክቹዋሊ ፋይናሊ ስራው የተሰራው። ማፑን ላሳያችሁ። 700 ሚሊዮኖች ዝም ብሎ ነው። ኢትዮጵያ የሚባል ነበረ አገር፣ አሜሪካ ነበረ፣ አውሮፓ ነበረ፣ አውስትራሊያ በጭራሽ አገር የሚባል አልነበረም ዓለም ውስጥ። የሁላችሁ እንግዲህ እዚህ በደንብ ታዩት የምፈልገው በ1745 ቆሪጥ በምትለው ጊዜ መሆኑ ነው። እንግዲህ ስትለው የነበረ ጊዜ ነው። ኢትዮጵያን ምን ትመስል ነበረ ወደሚለው ለመሄድ አፍሪካ እንደዚህ ነበረ የምትመስለው። ሰዎች ወደ ታች ሊሄድ መሰለኝ። እንደዚህ በደንብ እንድታዩት አፍሪካ እንደዚህ ነበረ። ቅርጿል አገር የለ ምናምን የለበት።
በ1745 ማለት ነው። ኦኬ ኦልራይት እስኪ እንሂድ። ይኸውላችሁ ይሄኛው በ1745 ዓመተ ምህረት አካባቢ ሀገር የሚባል አልነበረም አፍሪካ ውስጥ። እዚህ ጋር ደግሞ ኦኬ ወደዛ ጋር የሄድን ነው። ይኸውላችሁ ዘ ሴም ቲንግ ነው የሚያሳየን ያለው። በየጊዜው አሳያቸዋለሁ። እዚህ ደግሞ በ1794 ዓመተ ምህረት አፍሪካ እንደዚህ ነበረች። ሰዎች ይኸውላችሁ አገር አልነበረ 1794 የሚባል አፍሪካ ውስጥ ጠቅላላ ማምታታት አይቻልም። ተዉት 17,000 እና በ1862 ዓመተ ምህረትም አገር የሚባል አልነበረም አፍሪካ ውስጥ። ይኸውላችሁ 1862 ኦኬ አፍሪካ እንደዚህ ነበር፣ እንደዚህ ነበር። ገብታችሁ እኮ ማየት እኮ ነው በእናታችሁ። ተዉት 3,000 ዘመናት ተዉት፣ ይሄ 500 ዘመናት ተዉት፣ 1790 ምናምን የሚለው 12 ምናምን የሚለው ተዉትና አልነበረም በአፍሪካ ውስጥ። ውድ ኢትዮጵያውያን በደንብ እንግባባ በእናታችሁ። ሁላችሁ እንግዲህ እንደዚህ ያደረግን ብንሄድ መግባባት እንችላለን ብዬ ነው የማምነው። እነሱ ብቻ አይደለም የሚያውቁ ትምህርቱን ማን ይሄ ደግሞ የመቼ ነው? አይ ቲንክ የጊዜው ኦኬ እስኪ እናያለን። የሁላችሁ ይሄ ማፕ ደግሞ በ1840 ሰዎች ከዚህ ከ90 ዓመት ከ50 ዓመት በኋላ ኤርትራ ነፃ ወጣች። ከ58 ኤርትራ የምትባል ሀገር ተሰራች። ከ58 ዓመት በኋላ ደግሞ ኢትዮጵያ የሚባል ተሰራች። በ1840 ነው ይሄኛው። ተመልከቱ። የለም ኢትዮጵያ የሚባል አገር የሚባል አልነበረም አፍሪካ ውስጥ። ምክንያቱም አያችሁ በ1884 ነው ነጮቹ ተስማምተው ይሄ በርሊን ኮንፈረንስ የሚባለው ጋር አፍሪካ ሄደን ከፋፍለዋል። ኦኬ ከመምጣታቸው 4 ዓመት በፊት አፍሪካ እንደዚህ ነበር። ይኸውላችሁ ኢትዮጵያ የሚባል የለ፣ ኤርትራ የሚባል የለ፣ ጋና የሚባል የለ፣ ግብፅ የሚባል የለም። ኦኬ መጨረሻ እዚህ ጋር ደግሞ ምንድነው 1890 ሰዎች በዛ ጊዜ ኤርትራ ነፃ ወጣለች። ኦልሬዲ ማፑም ያሳያችኋል። ይኸውላችሁ እንግዲህ በሱዳን በኩል የነበረው እንግሊዞች ይዘውታል። ጣሊያን ደግሞ አፍሪካ ኤርትራን ይዘዋታል ያኔ ማለት ነው። እዚህ ጋር ደግሞ ምንድን ነው ያለው? እዚህ እስኪ ትንሽ ገለጥለጥ አድርጎ ቢያሳየን አሪፍ ነበር። እነዚህ ሁሉ ማፖች ማየት ትችላላችሁ እዛ። ኦኬ መጨረሻ እዚህ ጋር ደግሞ የመቼው ነው ብትሉ ሰዎቹ እስኪ ላምጣላችሁ እና ነው የሁላችሁ እንግዲህ ይሄ ትንሽ ወደ 1890 አካባቢ ነው። ያኔ ኤርትራን በደንብ አድርገው ዲፋይን አድርጓታል። ኦኬ early 1900s ማለት ነው እንግዲህ ይሄኛው በደንብ የኤርትራም ዲፋይን ሳይደረግ ግን ኦልሬዲ ኢትዮጵያ የምትባለዋ በታች በላይ አሁን ያለችው አይነት ቅርጽ አልነበራትም በፍጹም። በዛ ገባችሁ? ይሄ ደግሞ በ1850 ነው ሰዎች በ1850 አልነበረም ሀገር የሚባል ኢትዮጵያ የምትባልም አልነበረች። የሁላችሁ በ1880
10 ዓመት ቀርቷታል። ያኔ ኤርትራ ጠቅላላ የጣሊያን ሀገር ግዛት ለመሆን ማለት ነው። ኢትዮጵያ ደግሞ አገር ለመሆን 18 ዓመት ቀርቷታል። 1880 የት ነው ያለው የኢትዮጵያ? ኢትዮጵያ የሚባል አለ እንዴት? የትኛው ባህር ነው ነበረን? 1880 አፍሪካ ገና አልተከፋፈለችም። አንድም አልነበረችም፣ ግን አልከፋፈሏትም ነበር ያኔ ነው የምላቸው። ኦኬ ፎል መጨረሻ ግን ኢትዮጵያ ለምሳሌ ከ1890 በኋላ ኤርትራ ጋር ያልነበራትን ቦርደር በደንብ ዲማርኬት አድርጋለች። ያኔ ይኸውላችሁ። ይሄ ግን በ1935 ዓመተ ምህረት ጃንሆይ አዲስ አበባን ጥሎ ከሄዱ በኋላ የጣሊያን ግዛቶች የኤርትራ የኢትዮጵያና የሶማሊያ ሆኖ እንደነበረ ነው የሚያሳያቸው። ይሄማ እንደ አንድ አገር አድርጎ ገዝቷቸዋል ሶስቱንም። ትንሽ ቢቆይ ደግሞ አንድ ሀገር ሆኖ ይቆዩ ነበር። ታሪክ አይዋሽም፣ ጊዜ አይዋሽም። ያችሁ እና መጨረሻ በ1991 በ1962 ዓመተ ምህረት ለመጀመሪያ ጊዜ ኤርትራ ከኢትዮጵያ ጋር ተደባለቀች። ያነሳል። ይሄ ማፕ የሚያሳያችሁ ግን በ1945 ዓመተ ምህረት 1945 ዓመተ ምህረት ያኔ ጣሊያንና ኤርትራና ኢትዮጵያ የተለያዩ ሀገሮች ነበሩ። በ1945 ዓመት ሰዎቹ ያኔ ጃንሆይ ኦልሬዲ ተሸንፎ ሄደዋል፣ ወደ አውሮፓ ሄደዋል። አይደለም ወዳጆቼ? በ1959 ዓመተ ምህረት የተወሰነው ማፕ ነው ይሄ። እንግዲህ ፌዴሬትድ የሆነበረችበት ጊዜ ነው። በ1959 ዓመተ ምህረት ገባችሁ? እንግዲህ ከ2 ዓመት በኋላ ከ3 ዓመት በኋላ ማለት ነው ጃንሆይ እሱን ደግሞ ነቅለው ምን እንዳደረጓት እናያለን። ፌዴሬሽን ላይ ያለችም ኤርትራ ራሷን ብቻዋን እንደነበረ ነው የሚያሳያችሁ ይሄ ማፕ። ይኸውላችሁ እዚህ ግን በ1962 ዓመተ ምህረት በቃ ኤርትራ ጠፋች፣ ከኢትዮጵያ ጋር ተደባለቀች። ዮሐንስ ይሄ ነው ታሪኩ። ለመግባባት እንደን መጨረሻ ደግሞ ከ30 ዓመት ትግል በኋላ ኤርትሪያ እንደዚህ ሆና ወጣች ማለት ነው። አገርየዋን ነፃ ወጣቻት በ1991 ዓመተ ምህረት። ከዛ በኋላ ሬፈረንደም አድርጋ ደግሞ በ1993 ዓመተ ምህረት እንደ ሀገር ተቆጥራ ዓለም ሁሉ ተቀበላት እላቸዋለሁ ሰዎች። አይደለም እንዴ? ስለዚህ ታሪኩ ይሄ ነው። ወዲህ ወዲያ ማለት አይቻልም በፍጹም። ኢትዮጵያኖች የጻፉት ታሪክ ብቻ ሊሆን ይችላል። ዓለም የሚገባው ቋንቋ ግን ስላልሆነ ዓለሙ ደግሞ ይህንን ነው የሚያውቀው እና ምንም መውጫ የለም፣ ኤግዚት የለም። ከዚህ ሂስቶሪካል ዲስቶርሽን የታሪክ ብልሽት መውጣት አይቻልም። ሰዎቹ ለምንድን ነው የምታመጣው? ስለጎዳው አይደለም፣ ልጁን ነቀርሳ ስለሆነ ነው። ብዙ ሰዎች ስለሚሰሙት እድል ካገኛችሁ ዲስትሪቢዩት አድርጉት። ናሌጅ ኢዝ ፓወር። ስለዚህ ታሪክ ትርክቱን ለማስተካከል ነው እንደዚህ የምናደርገው ያለ ነው እና ሌላ አይደለም። ይሄ ቤታችሁ ነው። ሰላም ብቻ ነው የምንፈልገው። አል ሲ ዩ ኔክስት ታይም።